በድር ድራማ ላይ እንግዲህ ድሮዎች ክፍል 8 እንዴት አያችሁት ብለው እንግዲህ ጥያቄ አቅርበዋል። ስለዚህ እኛም የተሰማንን እንግዲህ መናገር አለብን ትላላችሁ አይመስላችሁም? እንደ ቤተሰብ በድር ክፍል እንግዲህ ያው በ8 ክፍል ቤሊን ያለ ጥፋቷ ስትወቀስ እንዲሁም ደግሞ ጥፊም ከዛ አልፎ ቦክስ ራሱ ደርሷታል። ይህ ነገር እንግዲህ እውነቱ ቢወጣ አምነን እንግዲህ ካሜራ ደብቆ ከዛ ክፍል ወይም ደግሞ መድኃኒቱን የቀየረውን ሰው ቢያውቀው በጣም አሪፍ ነበረ ብለን እናስባለን። እንግዲህ የራሴ ሀሳብ እንደኔ አምነን ያ ቤት ትልቅ እስከ መሆኑ ድረስ ምናልባት እንግዲህ ካሜራ ደብቆ ቢሆንና እዛ ካሜራ ውስጥ እያንዳንዱ የሚካሄደውን ነገሮች ቢፈትሽ እላለሁ። ለምሳሌ ያክል እንግዲህ አሁን ጀሪና ቤሊን እንዲሁም ደግሞ ሲፈን ሶስቶቹ ተወዳዳሪ እስከ መሆናቸው ድረስ ምንም እንኳን በዚህ ውድድር ውስጥ አንድ ሴት ማሸነፍ ብትችልም ግን ደግሞ ተቀናቃኝ ያለ ነው ግዴታ ሁሌም ማለት ነው። ስለዚህ ቤሊን እና ጀሪን አሁን ላይ ተቀናቃኝ ናቸው። እነዚህ ሰዎች ደግሞ ውድድሩን ለማሸነፍ አንዳቸው የሆነ ክፋት ሊሰሩ ይችላሉ፣ ሌላኞቹ ደግሞ ብዙ ነገር ሊያደርጉ ይችላሉ ማለት ነው። ስለዚህ አቶ አምነን እንግዲህ ካሜራ አድርጎ ከዛ ክፍል ላይ የአንዳንዱ ነገር ቢፈትሽ እና የተለያየ ነገር ቢያደርግ በጣም አሪፍ ነው ብዬ አስባለሁ። እናም ወይዘሮ ዛራ ይህንን ነገር እንግዲህ አይዞክ እያለች ስታበረታተውና ደግሞ ቤሊን ራሱ ይሄ ነገር ያልፋል እያለች ስታጠነክራት ነበረ። ምክንያቱም በጣም ነበር የተበደባት በወቅቱ። የሚገርማችሁ ነገር ማለት ነው ጀሪና እንዲሁም ደግሞ ሜርሲ ስለተደበደበችላቸው በጣም ደስ ብሏቸዋል። እንዲሁም ደግሞ ከዛ ቤት ነይ ውጭ ብሎ የሚያባራት ነበር የመሰላቸው ማለት ነው ቤሊንን። ግን እሱ እንደዛ አላደረገም። ምክንያቱም እኔ አንቺን አሁን እዚህ ቤት በቀላሉ ነይ ውጭ ብዬ ባስወጣሽ ለአንቺ በጣም ቀላል ነው የሚሆንልሽ ይሄ ነገር፣ ሁሉም ነገር በአጭር ጊዜ ውስጥ በቃ ይከናወንልሻል፣ ሰው እረፍትሽ ነው። እኔ ደግሞ እናቴ እንደዚህ ታማ ውጭ ብዬ ከዚህ ቤት ማስወጣት የለብኝም እና የሚገባሽን ቅጣት እሰጥሻለሁ እያላት ነው እንግዲህ። ቅጣቷ እንግዲህ እስካሁን ምን እንደሆነ አላወቀችም። ይህን ቅጣት እንግዲህ ለማወቅ ምን ማድረግ እንዳለባት እያሰበች ነው ማለት ነው። እንዲሁም ደግሞ መድኃኒቶቹን ማንቀየረው እያለች እንግዲህ ስትፈልግም ነበር እና መረጃ እያጣራች ነው። እኔ ግን ያልገባኝ ነገር ሲፈን እንግዲህ ወይዘሮ ሰምሃል እዚህ ቤት ያለውን እያንዳንዱ ነገር የሚካሄደውን አጣሪልኝ ተብላ ትእዛዝ ተሰጣለች አይደለ? ግን ትእዛዝ ከተሰጠች በኋላ እንዴት መድኃኒቱ ሲቀየር እንዴት አላየችም? ወይስ ደግሞ አውቃ ቢቀየርላት እና የፈልጋትን ነገር ስታደርግ በቃ ብትሞትም ወይም ደግሞ ብትታመም ራሱ ግድ ስለማይሰጣት ነው ጀሪ ስትቀይረው መድኃኒቱን ያላየቻት? ቢያንስ እንኳን ሜርሲ ሀሳቡ የእሷ ቢሆንም እንድትቀይረው ነገሩን፣ እሷ ግን ቀርጻታለች ማስረጃ። አንድ ነገር ብትሆን እኔ ተጠያቂ አይደለሁም ለማለት እንግዲህ ራሷን ነፃ ለማውጣት ይጠቅማታል ይሄ ነገር። እናም ሲፈን እንዴት ይሄን ነገር አልተገነዘበችም እንዴ? ሰው እኮ ተከታተልልኝ ብሎ አንድ ሰው ትእዛዝ ከሰጠው ያንን ሰው መከታተል ነው እንጂ ቁጭ ብሎ ማየት አልነበረም። ሰው በዛ ሰዓት አሁን የሲፈን ጥፋት ምንድን ነው? ይህን ስራ ታዛለች፣ ነገር ግን ስትከታተላቸው አልነበረም። እሷ ቁጭ ብላ ዝም ብላ በቃ አየር እየወሰደች ምናምን የነበረ፣ ወይስ ደግሞ እንደው ተደብቃ ቀርጻ ምንም ማታቅ እያስመሰለች ይሆን? በሌላ በኩል እንግዲህ ወይዘሮ ዛራ አሁን ላይ ተከሳሽ ናት ከቤሊን ጋር ማለት ነው። እየከሰሰቻትም እንግዲህ ሜርሲ ናት። አንቺ የዚህ ጥፋት ተባባሪ ነሽ እንዴ? ምን ነው ዝም አልሽሳ? ለምን አትቆጫትም? እያለቻትም ነበረ ቤሊንም። እሷ ደግሞ ይች ልጅ በጣም እንደዛ አታደርግም፣ ምን ያውቃታለሁ፣ በጣም የዋህና ጥሩ ነች፣ በእርግጠኝነት የተሳሳተ ነገር አለ ብላ እንግዲህ እየተከራከረች ነው ያለችው። እናም እንግዲህ ሜርሲ ለዚች ልጅ የምትከራከሪ ከሆነ መጨረሻሽ ልክ እንደ ቤሊን ነው የሚሆነው፣ ከዚህ ቤት ትባረሪያለሽ። ስለዚህ ለእሷ ጥብቅና መቆም ይቅርብሽ እያለቻትም ነው የነበረ። ወይዘሮ ዛራ እንግዲህ ይህንን ስትሰማ ምን ልታረጊ ነው አንቺ ሴትዮ? በቃ ባለፈው ይህንን ቤት አሳጥቤሻለሁ፣ ሰው ተመልሽ እንደዛ እንዳላደርግ ወይም ደግሞ ያን ያገኘሽውን እንትን ሴም ካርድ አግኝቻለሁ ብዬ ለሰዎች ልሰጣቸው እችላለሁ። ምናልባትም እኮ አንቺ ልትሆኝ ትችያለሽ መድኃኒቱን የቀየርሽው። ምክንያቱም ያን ቀን ያለ ምክንያት አይደለም በቀላሉ ያንን ፍላሽ ለማግኘት የቤቱን ስራ ሰራለሁ ያልሽኝ በማለት እንግዲህ ወይዘሮ ዛራ ሜርሲ ጋር ትሳፈጣለች ማለት ነው። ሜርሲ በዚህ ሰዓት ትደነግጥና እንዴ አንቺ አሮጌት ምን እያልሽ ነው? እኔ እኮ እንደዛ አይደለሁም በማለት እንግዲህ ነገሮችን ቅልብስብስ አድርጋ አምልጣለች ማለት ነው። እንግዲህ ከጥያቄ ወይዘሮ ሜርሲ እንግዲህ ከጥያቄ ብታመልጥም ዛራ ግን እየጠረጠረቻት ነው። የሚገርማችሁ ነገር ምክንያቱም የዛን ቀን ስትሆንልህ የነበረው ስለዛች ፍላሽ እና ስለዛች ሴም ካርድ
ማለቴ ስለዛች ሚሞሪ በጣም ስትጨነቅ ነው የነበረ እና ያ ነገር ምን ይሆን የሚለው እንግዲህ ዛራ አግኝታ ምን አለ ባየሁት ወይም ደግሞ ላሳምንም በሰጠሁት በሚለው እንግዲህ እየጸጸተች ነበረ። ጸጸቱ ሊገላት ነው። ሰው ይህንን ነገር ብሰጠው ለወይዘሮ ሰማት ወይም ደግሞ ለአምነን ይሄ ነገር አይፈጠርም ነበር እያለች ነው እንግዲህ። አሁን ላይ እንግዲህ ወይዘሮ ሰማት ምንም እያገገመች አይደለም። እናም እንግዲህ በመጨረሻም ቤሊን ራሱ እንግዲህ ወደ መኝታ ክፍሉ ሄዳ ጀሪ ጋር አይተዋለች። ስታየው እንግዲህ በጣም ነበር የደነገጠ። እንግዲህ አምነን እግሯ ስር ወድቆ ይቅርታ ጠይቋታል ማለት ነው። ይቅርታ ቢጠይቃት እሷ ግን ልትቀበለው አልቻለችም። ምክንያቱም ከጆሪ ጋር የፈጸመው ነገር ስላለ ይሄን ነገርማ አልቀበልም፣ እዚህ ቤት እንደውም ምንም የሚያስቆየ ነገር የለም፣ በቃ ጓደኝነታችንም ከአሁን በኋላ ፈርሷል፣ ስለዚህ ሸኘኝ በማለት እንግዲህ ልትሄድ ስትል እሱ እግሯ ስር ወድቆ አትሄጂም እያለ እየለመናት ነበረ። ጀሪ ግን በቃ ልብሷን እንዳለ በፌስታል እና በሻንጣ ሸክፍ አድርጋላት ነይ ውጭ፣ እዚህ በኋላ ንጉሱ የኔ ሆኗል፣ ስለዚህ ምንም አንዳች ሀሳብም ሆነ ምንም ነገር የምትቀመጭበት ነገር የለም ብላ እንግዲህ ሻንጣዋን ይዛ ልታስወጣት እየሞከረች ነው ያለችው። እሷ ደግሞ እያለቀሰች ነው ያለችው እንግዲህ ምክንያቱም አሁን ሰማት ራሱ እንዳታስቀራት እያስታወሰች አይደለም ምን እንደተፈጠረባት። እነዛ ሴቶች እዛ ቤት ምን ሊያደርጉ እንደመጡ ራሱ ምንም እየገባት አይደለም ይሄ ነገር እና በቃ አሁን ማን ይርዳኝ ትላለች። እንግዲህ አምነን በልቡ እባክሽ አትሂጂ ጥለሽኝ እያለ ነው የነበረ። ሰው በልቡ እንደዛ እየተነጋገረ እያለ እሷ ደግሞ በቃ አፍ አውጥቶ አትሂጂ ካለኝ እኔ ችግር የለም በቃ በደሉንም ጥፊውንም ሁሉንም ነገር ችዬ ይቅርታ አድርጌለት ተመልሼ እኖራለሁ ከዚህ ቤት። ምክንያቱም ደግሞ እዚህ ቤት ከወጣሁ እናቴን አላገኝም። ሰው እናቴን መፈለግ አለብኝ። የመጣሁበት ዓላማ ከዚህ ቤት እንግዲህ እናቴን ለመፈለግ ሲሆን እናቴ የት እንዳለች አላውቅም። በልጅነቴ ነው እንግዲህ ይህንን ነገር አድርጋልኝ ሄደችው እያለች ነው እንግዲህ ቤሊን ከልጅነቷ ጀምራ እናቷ እንደጠፋችባት ታውቃለች። ግን ደግሞ እናቷ የት እንደሆነች እስካሁን አታውቅም። ይህንን ነገር ለማጣራትም ነበረ እንግዲህ ወደዛ ቤት የመጣችው። ግን እኔ ስጠርጥር ወይዘሮ ዛህራ የቤሊን እናት ናት ይመስለኛል። ሁለታቸውም እንግዲህ አይተዋወቁም። ሰው የሆነ ኬዝም አላቸው። ምክንያቱም ዛህራ በየአንዳንዱ አጋጣሚ ተረት ትነግራታለች ከመተኛቷ በፊት። ልትተኛ ስትልም ራሱ እየሄደች ሰላም ትላታለች፣ ታያታለች፣ ትንከባከባታለች። በቃ ፀጉሯን እንደባብሳ ልክ እንደ ልጇ አይታ ምናምን የምትወጣው። ስለዚህ ይሄ ነገር እንዴት ነው የዛህራና የቤሊን ፍቅር ጨምሯል። በዛ በኩል ደግሞ ያው ጀሪ በጣም ደስተኛ ናት። ልትወጣላት ስለሆነ ከቤት ማለት ነው ሻንጣዋን አስይዛ። ግን የሚገርማቸው ነገር ጀሪ እና ስፍን እንግዲህ ሻንጣዋን አስይዛ ውጭ ሲሏት ወይዘሮ ሰማት እየተመለከተቻቸው ነበረ። እነዚህ ሰዎች ማን ናቸው ግን? ለምንድን ነው ውጭልኝ የሚባባሉ? በቤቴ ደግሞ ምናምን እያለች ነው። ሰው የራሷ ቤት እንደሆነ ተገንዝባለች። ግን እነዛ ሴቶች እዛ ቤት ምንድን ነው አላማቸው የሚለውን ግልጽ አልሆነላትም ማለት ነው። ሰው በጥርጣሬ ነው እንግዲህ ተሞልታ ያለችው። እናም ማምነን እንግዲህ ሩጦ ተከትሏታል በመኪና እንዳትሄድ ታክሲ ለመያዝ ስትሞክር አትሂጂ ብሏታል ማለት ነው። ከጀሪ ተደብቆ ነበር እንደዛ ያላት። እሷ ደግሞ ምን ስለሆንክ ነው ቅድም ጀሪ እንደዛ ስታንከላከለኝ ዝም ያልከው? አሁንስ ለምንድን ነው አትሄጂ የምትለኝ? በማለት እንግዲህ ጠይቋለች። አምነንም በቃ ይቅርታ በማለት እንግዲህ ተንበርክኮ እየለመናት ነው። እና ጀሪ የምታስወጣት ይመስላችኋል? ይህንስ ይቅርታ አድርጋ ተመልሳ ትቆይ ይሆን? ዛሬ ቪዲዮአችን እንግዲህ ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ